ፋኖ ሸዋ ላይ ከባድ የደፈጣ ጥቃት ሲፈጽም ጎንደር ላይ ደግሞ ግዙፉን የብልጽግና ምሽግ መደርመሱ ታውቋል። በእነዚህ ተከታታይ ጥቃቶች በርካታ የብልጽግና ሰራዊት አባላት የተገደሉ ሲሆን የብልጽግና መከላከያ ሚኒስቴር ጎንደር ውስጥ ከባድ ውጊያ ላይ እንደሚገኝ አስታውቋል። አረጋ ከበደ በበኩሉ ፋኖ ግፍ ሰርቶብናል ሲል ከሷል። ሙሉ መረጃውን የምሰሙት ይሆናል። የአሜሪካ ሴኔት የውጭ ጉዳይ ኮሚቴ በሱዳን ተሳታፊ ያላቸውን የውጭ አካላት ለመቅጣት አዲስ ረቂቅ ህግ ለሴኔት ማቅረቡ ተሰማ። ረቂቅ ህጉ አብይ አህመድንና ህወሓትን ኢላማ ያደረገ ሲሆን የሀገሪቱ መንግስት የሱዳን ቀውስ ወደ ኢትዮጵያ እንዳይዛመት ሩጫ ላይ እንደሚገኝም ተመልክቷል። ከቀናት በፊት የኢትዮጵያ ድንበርን ጥሶ የገባው የሱዳን ጦር አሁንም ከብልጽግና ጋር ውጊያ ላይ የሚገኝ ሲሆን ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ መፈንጫ ሆነች ሲሉ ማስጠንቀቂያቸውን አሰምተዋል። አብይ አህመድ ደግሞ የገዛ የብልጽግና ሰዎችን ሌባና አጭበርባሪ ሲል ዘልፏል። የዚህንም መረጃ የምሰሙት ይሆናል። ህወሓት ማምሻውን ባወጣው መግለጫ አብይ አህመድን እና እሱን የተጠጉት የትግራይ ተወላጆችን ዘረፈች ሲል ክስ አቅርቦባቸዋል። አብይ አህመድ ጦሩን እያስጠጋ ነው ያለው የህወሓት መግለጫ የትግራይ ህዝብ ለማይቀረው ይዘጋጅ ሲልም ተደምጧል። ይህም ቢሆን ግን ዓለም አቀፍ ተቋማት ህዝቡ ለጦርነት አይገደድም ሲሉ ምላሻቸውን ሰጥተዋል። በአሜሪካና በቤልጂየም መካከል የቃላት ጦርነቱ ቀጥሏል። ፕሬዚደንት ትራምፕ በዓለም ዋንጫው በቀይ የወጣ የአሜሪካ ተጫዋች ውሳኔው እንዲሻርለት ፊፋ ጋር መደወላቸው በአውሮፓ ሀገራት ዘንድ ቁጣን ቀስቅሷል። ቀጣይ ተጋጣሚ የምትሆነው የቤልጂየም የውጭ ጉዳይ ሚኒስቴር መስሪያ ቤት የትራምፕን ድርጊት አውግዟል። ትራምፕ በበኩላቸው ለፊፋ ምስጋና አቅርበዋል። አሁን በቀጥታ ወደ ዝርዝሩ አልፈናል። አጼ ሚኒሊክ ክፍለ ጦር በፈጸመው የደፈጣ ጥቃት በጠላት ላይ ድል መቀዳጀቱን ሲገልጽ፣ ጎንደር ላይ ደግሞ የተሰዉ የፋኖ አርበኞችን መታሰቢያ ምክንያት በማድረግ በብልጽግና ሰራዊት ላይ ከየአቅጣጫው ጥቃት መጀመሩን ለአስራት የደረሰው መረጃ አመልክቷል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር ስር የሚንቀሳቀሰው የአጼ ሚኒሊክ ክፍለ ጦር በቅርቡ የሪፎርም ስራ ካከናወነ በኋላ በብልጽግና ኃይሎች ላይ የተሳካ የደፈጣ ጥቃት መፈጸም መቀጠሉም ተነግሯል። ከመንዝ ቀያ ክላስተር ዘመሮ ከተማ በመነሳት ወደ ዘረ ሲንቀሳቀስ በነበረው የብልጽግና ሰራዊት ላይ የአጼ ሚኒሊክ ክፍለ ጦር ሁለተኛ ሻለቃ አባላት አስደናቂ ድል አስመዝግበዋል ተብሏል። በዚህ የደፈጣ ጥቃት የብልጽግና ኃይል ክፉኛ መጎዳቱን የአፋብን አመራሮች ለአስራት በላኩት መረጃ አስታውቀዋል። በተሰነዘረው የደፈጣ ጥቃት 6 የብልጽግና ኃይሎች የተገደሉ ሲሆን ቁጥራቸው በውል ያልተረጋገጠ ቁስለኞች በዘመሮ ከተማ ሆስፒታል ሕክምና ላይ እንደሚገኙ ታውቋል። የብልጽግና ሰራዊት የደረሰበትን ምት መቋቋም አቅቶት ሙትና ቁስለኛውን ይዞ ያሰበውን ዓላማ ሳያሳካ ወደ መጣበት መፈርጠጡም ተነግሯል። በቅርቡ የአመራር ሪፎርም ያደረገው የአጼ ሚኒሊክ ክፍለ ጦር በአሁኑ ወቅት የተሻሉ ግዳጆችን በመፈጸም ላይ የሚገኝ ሲሆን ክፍለ ጦሩ ራሱን ለግዳጆች በማዘጋጀት ላይ ከመሆኑም በላይ በከፍተኛ የሰው ኃይል ግንባታ ላይ እንደሚገኝና ለቀጣይ ተልዕኮ እየተዘጋጀ ነው ሲልም ይፋ አድርጓል። በተያያዘ ዜና የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ከትጥቅ ትግሉ ጎን ለጎን ህዝቡን በማስተባበር የመሰረተ ልማት ስራ በማከናወን ላይ እንደሚገኝም ታውቋል። ሰኔ 29 2018 ዓ.ም በይፋትና ጥሙጋ አውራጃ ቀወት ወረዳ ተሬ ክላስተር የጃቢርና ጎልጎዲሳ ጎጥ ለመንገድ መሰረተ ልማት ስራ ዘመቻ በነቂስ በመውጣት ከትጥቅ ትግሉ ጎን ለጎን በሞራል ሲሰሩ መዋላቸው ተሰምተዋል። እንዲሁም በተመሳሳይ ቀን በዚሁ አውራጃ ማጀቴ ክላስተር የአየላ አባተ ብርጌድ አባት አርበኞች ክረምትን የዋጀ መሰረተ ልማት ሲሰሩ መዋላቸው ታውቋል። የማህበረሰቡን እንቅስቃሴ እንዳይገታ ተብሎ የታሰበው የጃራ ወንዝ ጋቢውን ስራ አባት አርበኞች በሞራልና በትብብር የወንዙን ፍሰት መቆጣጠር የሚያስችል ስራ አከናውነዋል ተብሏል። ሸዋ ላይ የደፈጣ ጥቃቱም ልማቱም ሲቀጥል፣ ጎንደር ላይ ደግሞ የተሰዉ ሰማዕታትን ምክንያት በማድረግ በብልጽግና ሰራዊት ላይ የሚፈጸመው የደፈጣ ጥቃት ተባብሶ መቀጠሉን ከቦታው የተገኘው መረጃ አመልክቷል። በአፋብን በላይ ዘለቀ እዝ ሜጀር ጀነራል ውባንታ ባተኮር የኮሩ ተወርዋሪ ክፍለ ጦር አርበኞችና የነበልባሉ 23ኛ ክፍለ ጦር አርበኞች በክቡር ሰማዕቶቹ አርበኛ ሙሉቀን አለኝና በአርበኛ ሰለሞን ጋሻው ስም ዘመቻ በማወጅ በአለም በር ከተማና በወረታ ከተማ ዙሪያ ባደረጉት ተጋድሎ የብልጽግና ሰራዊት የህይወት መስዋዕትነት ከፍሏል ተብሏል። ለአማራ ህዝብ ዋጋ በከፈሉ ጀግኖች ስም የታወጀው ይህ ስኬታማ ዘመቻ ትላንት ሰኔ 28 2018 ዓ.ም ከጠዋቱ ጀምሮ በአለም በር ከተማና በወረታ ከተማ ዙሪያ የተካሄደ ሲሆን በዚህም የብልጽግና ጦር የተሽመደመደበት ድል መገኘቱን የሜጀር ጀነራል ውባንታ ባተኮር ይፋ አድርጓል። በቅርቡ ክቡር መስዋዕትነትን በከፈለው የጣና ገላውዲዮስ
ቴዎድሮስ ክፍለ ጦር ዋና ሰብሳቢ አርበኛ ሙሉቀን አለኝ እንዲሁም የነበልባሉ 23ኛ ክፍለ ጦር ዋና ሰብሳቢ በነበረው በክቡር ሰማዕቱ አርበኛ ሰለሞን ጋሻው ስም በተደረገው ዘመቻ በርካታ የብልጽግና ወታደሮች ሕይወት አልፏል ተብሏል። ባለንበር አካባቢ ማለትም በቋስቋም፣ በሙሉ ተራራ፣ ባይለብሶ፣ በስንቆ፣ በሁርጭ፣ በአባይ መስክ፣ ባሳምነው ካምፕ፣ ባለንበር ከተማ፣ በአስራት ተራራና በመድኃኔዓለም አካባቢ ላይ አርበኞቹ አይመከቴ እርምጃ በመውሰድ የብልጽግና ጦር ድባቅ በመምታት አፍረክርከውታል ተብሏል። በዚህ ተጋድሎ በርካታ የብልጽግና ወታደሮች ሲደመሰሱ ብልጽግና ይተማመንባቸው የነበሩ ምሽጎችም ሰዓታት ባልፈጀ ተጋድሎ ተደርምሰዋል ተብሏል። በተመሳሳይ በወረታ ከተማ ዙሪያ በኮሩ ስር የነበልባሉ 23ኛ ክፍለ ጦር አሃድ የሆኑት የ3ኛ ሬጅመንት አርበኞች ከትላንት ጠዋት ጀምሮ በጉበና ሚካኤል አካባቢና በቋርሃ አቦ አካባቢ በወሰዱት እርምጃ በርካታ የብልጽግና ወታደሮችን ደምስሰው የሰብአዊና ቁሳዊ ኪሳራን አከናንበውታል ተብሏል። በክቡር ሰማዕቶቹ አርበኛ ሙሉቀን አለኝና አርበኛ ሰለሞን ጋሻው ስም በታወጀው በዚህ ዘመቻ የብልጽግና ጦር በውርደትና በሽንፈት አንገቱን ሲደፋ፣ በአንጻሩ የወገን ኃይል አንጸባራቂ ድሎችን አስመዝግቦ ዘመቻው በስኬት መጠናቀቁን የአፋብን አመራሮች አረጋግጠዋል። የአማራ ክልል ርዕሰ መስተዳድር አረጋ ከበደ ፋኖ ግፍ ፈጽሞብናል የሚል ክስ ያቀረበ ሲሆን የብልጽግናው መከላከያ በበኩሉ ባወጣው መግለጫ በማዕከላዊና ደቡብ ጎንደር ዞን ውስጥ ከፋኖ ጋር ከባድ ውጊያ እየተደረገ ነው ሲል አስታውቋል። በእነዚህ አካባቢዎች ዛሬ ከባድ ኪሳራን ያስተናግደው የብልጽግና ሰራዊት መውጫ መግቢያ አሳጣናቸው ቢልም እውነታው ግን ብልጽግና ራሱ መውጫ መግቢያ ያጣበት ከባድ ትንቅንቅ መደረጉን የሚያሳይ ነው ተብሏል። እንደተለመደው የጦር መሳሪያ ማረክን በማለት የሚጀምረው የብልጽግና መከላከያ ሚኒስቴር መግለጫ በተለይ በጎንደር አካባቢ ድል ቀንቶኛል ቢልም መረጃዎች የሚያሳዩት ግን ገና ከመጀመሪያው ጥቃት የከፈተው ራሱ ፋኖ መሆኑን ነው። ለአርበኞቹ መታሰቢያ በሚል ፋኖ የከፈተው ጥቃት የብልጽግና መከላከያ ራሱን እንደ አጥቂ ሌላውን እንደ ተጠቂ በማድረግ መረጃውን ገልብጦ ለሕዝብ ይፋ አድርጎታል ተብሏል። የብልጽግና ሰራዊት ያሸነፍን መግለጫ በሚያወጣበት ተመሳሳይ ሰዓት ተላላኪው አረጋ ከበደ ፋኖ ግፍ ሰርቶብናል ሲል ክስ አቅርበዋል። የአማራ ክልል ባለፉት 3 ዓመታት ከሚታሰበው በላይ ዋጋ ከፍሏል ያለው አረጋ ከበደ ሁኔታዎች ከቁጥጥር ውጪ መውጣታቸውን የሚያሳይ መግለጫም አሰምተዋል። ክልሉን ያረጋጋል የተባለው የኦህዴድ ተወካይ ለስሙ እንጂ ስልጣን ከተቀማ ቆይቷል የሚሉት ፖለቲካዊ ታዛቢዎች አንዳንድ ጊዜ ግን ብቅ እያለ አለው ማለቱን እንደቀጠለበትም ይገልጻሉ። አረጋ ከበደ ፋኖ ላይ ግፍ ሰራብን የሚለው ክሱን ያቀረበው ስልጣን ለመያዝ ካላቸው ፍላጎት የመነጨ ነው ሲል ስሞታውንም ይቀጥላል። አረጋ ከበደ በዚህ ብቻ ሳያበቃ ፋኖ ወልቃይትን ለህወሓት ሊሰጥብን ነው የሚል ቀጣይ ክሱንም የቀጠለ ሲሆን ህወሓት ላይ በጋራ መዝመት እንደሚገባም ሲያሳስብ ተደምጧል። የአረጋ ከበደ ክስ ብአዴን በክልሉ አሻንጉሊት ከመሆን ባለፈ ምንም አይነት ድርሻ እንደሌለው ያረጋግጣል የሚሉ ፖለቲካዊ ታዛቢዎች ባህር ዳር ተቀምጦ ታዛቢ መሆኑም ያስገራሚ ሲሉ ገልጸውታል። አብይ አህመድ ስልጣን ከያዘ ወዲህ 6ኛ ፕሬዝዳንት የሆነው አረጋ ከበደ ከሌሎቹም በባሰ ሁኔታ ክልሉን ለኦህዴድ አስረክቦ የጦርነት አውድማ ያደረገው ሲሆን ምቱ ሲበረታ ደግሞ መልሶ ፋኖን ለመክሰስ መጣደፉ በብዙዎች ዘንድ ትዝብት ላይ ጥሎታል ይባላል። ስርዓተ አልበኝነት የነገሰበት ሰላምና ልማት የጠፋበት ዳር ድንበር መከላከል የማይቻልባት አገር ሉዓላዊነቷን ያጣች እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጨርስበት የሞት የመከራና የሰቆቃ አገር እንደሆነች መወሰድ ይገባዋል። የሰሞኑን የብልጽግና ሰዎች የተደበላለቀ መልእክት ኢትዮጵያ ከውስጥም ከውጭም አደገኛ ሁኔታ ውስጥ እንዳለች ከበቂ በላይ ማረጋገጫ ሆኗል እየተባለ ነው። አብይ አህመድ አርባ ምንጭ በመሄድ በብሔር የተደበቁ ያላቸውን የራሱን ሰዎች እንደለመደው ሌባና አጭበርባሪ ሲል የዘለፈ ሲሆን ጠፍቶ የነበረው ፊልድ ማርሻል ብርሃኑ ጁላ በበኩሉ ሀገር ፈርሳለች የሚለውን መልእክቱን በአደባባይ አሰምቷል። ሽንፈት ሲመጣ እርስ በርስ መወነጃጀል የተለመደ ይሆናል እንደሚባለው አብይ አህመድ አብረውት ባሉት ሰዎች ላይ መነሳቱን አረጋግጠዋል።
የጀነራሎቹ ፈርሰናል የሚል መልእክት አብይ አህመድ መስማት ባይፈልግም ጀነራሎቹ ግን በየተራ እየወጡ አሁን ያለውን የኢትዮጵያ ሁኔታ መግለጽ መጀመራቸውም ብዙዎችን አስደንግጠዋል። አብይ አህመድ ፊልድ ማርሻል ብርሃኑ ጁላን በቅርቡ እንደሚያሰናብት የማይጠራጠሩ ፖለቲካዊ ታዛቢዎችም የተሰሙ ሲሆን ካልቀደመ ሊቀደም እንደሚችልም ማስጠንቀቃቸውን ቀጥለዋል። ብርሃኑ ጁላና አብይ አህመድ በየሄዱበት መድረክ አራምባና ቆቦ መልእክት ማስተላለፍ በቀጠሉበት በዚህ ሰዓትም ኢትዮጵያ ከውስጥም ከውጭም ከፍተኛ የግጭት አደጋ ውስጥ እንደምትገኝ በመነገር ላይ ነው። ቀጣዩና አይቀሬ የሚመስለው ፍልሚያ ዋና ማዘዣ ጣቢያውን ሱዳን ውስጥ እንደሚያደርግ የሚጠበቅ ሲሆን ዓለም አቀፉ ማህበረሰብን ጨምሮ የአሜሪካ መንግስት ደግሞ የሱዳን ጦርነት ወደ ኢትዮጵያ ከመግባቱ በፊት አፋጣኝ ላለው መፍትሄ ሩጫውን ጀምሯል። የአሜሪካ ሴኔት የሱዳን ቀውስ እየተስፋፋ የመጣው ኢትዮጵያ ውስጥ ባሉ የጦርነት ጠማቂዎች ነው የሚል ድምዳሜ ላይ የደረሰ ሲሆን አዲስ ህግ የአሜሪካ መንግስት እንዲያወጣም ከፍተኛ እንቅስቃሴ መጀመሩ ተሰምተዋል። የሴኔቱ የውጭ ጉዳይ ኮሚቴ ያወጣው ኤስ 4726 የተባለው ረቂቅ ህግ ወደ ሴኔቱ የተመራ ሲሆን ፕሬዚደንት ትራምፕ እንዲያጸድቁት ሊቀርብላቸው እንደሚችልም ተነግሯል። ረቂቅ ህጉ ውስጥ ብልጽግናና ህወሓት እንዳሉበት የታወቀ ሲሆን ሱዳን ውስጥ እየፈጸሙት ላለው ጣልቃ ገብነት ቅጣታቸውን ያገኛሉ ተብሎም ይጠበቃል ተብሏል። ማዕቀብን ጨምሮ ሌሎች የሀብት ዝውውር ላይ ያነጣጠረው ይህ ረቂቅ ህግም ለአብይ አህመድም ሆነ ለህወሓት ጥሩ ዜና ይዞ ሊመጣ እንደማይችል በመጠበቅ ላይ ነው። የአሜሪካ ሴኔት አብይንና ደብረጽዮን ለመቅጣት ዝግጅት እያደረገ ባለበት በዚህ ሰዓትም ድል እየቀናው የሚገኘው የሱዳን ጦርም ኢትዮጵያ ድንበር ዘልቆ በመግባት ጥቃት መፈጸሙ ተረጋግጧል። ኩምሩክ የተባለችውን የኢትዮጵያ ወረዳ የሱዳን ጦር መቆጣጠሩን የሚገልጽ መረጃ የወጣ ቢሆንም በቦታው ላይ ያሉ የአስራት ምንጮች ግን ከባድ ውጊያ እየተደረገ እንጂ የሱዳን ጦር ከተማዋን አልተቆጣጠሩም ሲል ያለውን ሁኔታ ተናግረዋል። ይህም ቢሆን ግን የሱዳን ጦር ከአብይ አህመድ ሰራዊት ጋር መዋጋቱን የቀጠለ ሲሆን የበርካታ ንጹሃን ዜጎችም ህይወት አልፏል ተብሏል። ፊልድ ማርሻል ብርሃኑ ጁላ እንዳለው ኢትዮጵያ ማንም እየገባ የሚፈነጭባት ሀገር ስለመሆኗ በተግባር የተረጋገጠበት ጊዜ ላይ የምንገኝ ሲሆን አብይ አህመድ ተዋጉ ለሚለው ጥሪም ህዝቡ የሚሰጠው ምላሽ ጆሮ ዳባ ልበስ ሆኖ ቀጥሏል። ለወትሮው ኢትዮጵያውያን ሀገራቸው ተደፈረ ሲባል ምንም ይሁን ምን ሆ ብለው ይነሳሉ የሚል የደመቀ ታሪክ የነበራቸው ቢሆንም አሁን ግን ነገሩን ከቁብ የሚቆጥረው ዜጋ መጥፋቱ ሰው በአብይ አህመድ ምን ያህል እንደተማረረ የሚያመለክት አደገኛ ሁኔታ ሆኖም ተመዝግቧል ተብሏል። ለዚህ ውስብስብ ቀውስ ብልጽግና ተጠያቂ የሚያደርገው ግብፅን ሲሆን የግብፅ መንግስት በጉዳዩ ላይ ዝምታን መምረጡ ደግሞ የአፍሪካ ቀንድ ላይ ሳይታሰብ የሚፈነዳ ደማሜት ሊኖር ይችላል የሚለውን ጥርጣሬ እንዲጨምር አድርጎታል ተብሏል። አሁን በኢትዮጵያና አካባቢው ያለው ቀውስም በተለይ ህዝባዊ ተቀባይነት ላለው ፋኖ ትልቅ እድል መሆኑን የሚገልጹ ፖለቲካዊ ታዛቢዎች የአካባቢው ተስፋ ሊሆን የሚችልበት አጋጣሚ ክፍት መሆኑንም ያስረዳሉ። ለዚህም በምክንያትነት የሚያስቀምጡት አብይ አህመድ ሲወጠር ሰፊ የኃይል ክፍተት ይፈጠራል። ይህንን እድል ለመጠቀም ግን ራሱ ፋኖ የውስጥ የቤት ስራዎቹን በፍጥነት መፈጸም ይጠበቅበታል ባይ ናቸው። አጋጣሚው ግልጽ ሆኖ የመጣ ቀን ደግሞ መምታት ወይንስ በድርድር የምንፈልገውን ማግኘት የሚለው የራሱ የፋኖ ውሳኔ ይሆናል ይሉታል። ይህ ቀን እስኪመጣ ግን የአብይ አህመድን የማያልቅ ክስና ስድብ መስማት አማራጭ የሌለው አማራጭ ሆኖ መጥቷል። የሰሜን ኢትዮጵያ ፍጥጫ በተባባሰበት በዚህ ሰዓት ህወሓት ማምሻውን ባወጣው መግለጫ አብይ አህመድንና አብረውት ያሉ የትግራይ ተወላጆችን ክፉኛ ተችተዋል። ህወሓት ባወጣው ሳምንታዊ የፖለቲካ መግለጫው አብይ አህመድ ላይ እጅግ ከባድ የሆነ ወታደራዊና ፖለቲካዊ ክሶችን ሰንዝሯል ተብሏል። ድርጅቱ የአቅም ግንባታ ለትግራይ ህዝብ ህልውና መረጋገጥ በሚል ርዕስ ባወጣው በዚሁ መግለጫው አብይ አህመድን አምባገነንና የዘር ማጥፋት ፈጻሚ ሲል በግልጽ ከሷል። ብልጽግና የሰላም አማራጮችን በሙሉ በመዝጋት በትግራይ ዙሪያ ጦሩን እያከማቸና አዲስ ግጭት ለመቀስቀስ እየተዘጋጀ ነው ሲልም አስጠንቅቋል። የትግራይ ህዝብ ከፊቱ የተደቀነው አደጋ ራሱን የመከላከል ተፈጥሯዊ መብት እንዳለው የጠቆመው ህወሓት ይህንን መብት በተግባር ማረጋገጥ የሚቻለው የክልሉን ወታደራዊ፣ ኢኮኖሚያዊና ብሔራዊ ተቋማትን አቅም ይበልጥ ማጠናከር ሲቻል ብቻ እንደሆነ በማሳሰብ የትግራይ ህዝብ እንዲዘጋጅ ጥሪ አቅርበዋል። አብይ አህመድ የትግራይን አቅም ለመሸርሸር ጥቂት በጥቅም የተደለሉና የተደናገሩ ከዳተኛ ተጋሮችን በባንዳነት እያሰማራ የስም ማጥፋትና ተቋማትን የማፍረስ ሰፊ ዘመቻ እያካሄደ መሆኑን የገለጸው መግለጫው እነዚሁ ግለሰቦች በታሪካቸው ጥቁር ጠባሳ እየጣሉ መሆናቸውንና ከህግና ከሞራል ተጠያቂነት እንደማያመልጡ ድርጅቱ አስጠንቅቋል።
በመጨረሻም በስሪላንካ ማረሚያ ቤት በተቀሰቀሰ አመጽ 25 ሰዎች ህይወታቸው እንዳለፈ ተሰማ። በስሪላንካ ኔግቦ ማረሚያ ቤት በሁለት የእስረኛ ቡድኖች መካከል የተፈጠረው ግጭት ወደ ከፋ ደረጃ ተሸጋግሯል ተብሏል። አመፀኛ እስረኞቹ ከእስር ቤቱ ጠባቂዎች መሳሪያ መውሰዳቸው ሁኔታውን ይበልጥ እንዲከፋ አድርጎታል ተብሏል። ከሟቾቹ መካከል 4ቱ የእስር ቤት ጠባቂዎች ሲሆኑ ቀሪዎቹ ደግሞ እስረኞች ነበሩ። ከ100 በላይ እስረኞችንና አስከባሪዎች በደረሰባቸው ጉዳት የሕክምና እርዳታ እየተደረገላቸው ይገኛል ነው የተባለው። አመጹ የተቀሰቀሰው በማረሚያ ቤት ውስጥ ባሉ የእጽ አዘዋዋሪ ቡድኖች መካከል በተፈጠረ አለመግባባት ነው ተብሏል። የኔገምቦ ማረሚያ ቤት በከፍተኛ የሰው መጨናነቅም የሚታወቅ ሲሆን ግጭቱ ወደ ከፋ ደረጃ የደረሰውም አንዱ ምክንያት ይህ ሊሆን እንደሚችልም ተገምቷል። በአጠቃላይ የስሪላንካ ማረሚያ ቤቶች ለ10,000 ሰው የተገነቡ ቢሆንም በአሁኑ ወቅት ከ39,000 እስከ 41,000 የሚደርሱ እስረኞች እንደሚገኙባቸው ይነገራል። በአሁኑ ሰዓትም ሙሉ በሙሉ የፖሊስ ልዩ ኃይል አካባቢውን ተቆጣጥሮታል ተብሏል። ፕሬዚደንት ዶናልድ ትራምፕ ከፊፋ ፕሬዚዳንት ጋር በስልክ ከተነጋገሩ በኋላ የተቀለበሰው የቀይ ካርድ ቅጣት በዓለም አቀፉ የእግር ኳስ የበላይ አካል ላይ ከባድ ተቃውሞ ቀስቅሶበታል ተባለ። ፊፋ የአሜሪካዊውን የቀይ ካርድ ቅጣት ማንሳቱ የእግር ኳስ ጨዋታ ታማኒነት አደጋ ላይ የሚጥል ነው በማለት የአውሮፓ ሀገራት የእግር ኳስ ፌዴሬሽን ዩኤኤፍ ተቃውሞ አሜሪካ ከቦስኒያ ሄርዞጎቪና ጋር በነበራት ጨዋታ በፈጸመው ጥቃት በቀይ ካርድ የተሰናበተው አሜሪካዊው ተጫዋች ፎርላን ባሎንገር አገሩ ከቤልጂየም ጋር ማክሰኞ በምታደርገው የጥሎ ማለፍ ጨዋታ ላይ መሰለፍ አይችልም ነበር። ይህንን ውሳኔ የአውሮፓ እግር ኳስ ፌዴሬሽን ያልታየ፣ ለመቀበል አስቸጋሪና ምክንያታዊ ያልሆነ በማለት ፊፋ በውሳኔ ውስጥ ጣልቃ በመግባት ቅጣቱን ማገዱ ቀይ መስመር ያለፈ ነው ሲል ተችቶታል። የዓለም እግር ኳስ የበላይ አካል የሆነው ፊፋ ለአሜሪካ ዋነኛ ግብ አስቆጣሪ በሆነው ተጫዋች ላይ የተላለፈውን የቀይ ካርድ ቅጣት ወዲያውኑ ተግባራዊ እንዳይሆን በማድረግ በቀጣዩ ወሳኝ የጥሎ ማለፍ ጨዋታ ላይ እንዲሳተፍ እድል ፈጥሮለታል ተብሏል። በአሜሪካ የቢቢሲ አጋር ሲቢኤስ ቴሌቪዥን እንዳረጋገጠው ተጫዋቹ በቀጣይ ግጥሚያ ላይ እንዲሰለፍ የሚደረገው ውሳኔ የተሰማው ፕሬዚደንት ትራምፕ ሐሙስ ዕለት ከፊፋው ፕሬዚደንት ጂያን ኢንፋንቲኖ ጋር በስልክ ከተነጋገሩ በኋላ ነው። ከዚያ በኋላ እሁድ ፕሬዚደንት ዶናልድ ትራምፕ ትልቅ ኢፍትሐዊነት ያሉትን የቀይ ካርድ ቅጣት በመቀልበሱ ፊፋን እስከ ማመስገን ደርሰዋል። ማክሰኞ ከአሜሪካ ጋር የሚገጥመው የቤልጂየም እግር ኳስ ማህበር የፊፋን ውሳኔ ተከትሎ ባወጣው መግለጫ አሜሪካዊው ተጫዋች በቀጣይ ግጥሚያ ላይ እንዲሳተፍ በመፈቀዱ መገረሙን ገልጸዋል። የቤልጂየም የውጭ ጉዳይ ሚኒስቴር ማክሲም ፕሪቮት ለዚህ ተቀባይነት ለሌለው ውሳኔ ስልክ መደወል ምክንያት ከሆነ የእግር ኳስን እና የስፖርትን መሰረታዊ ደንብን በግልጽ መጣስ ነው በማለት ፕሬዚደንት ትራምፕንና ፊፋን ተቃውመውታል። ከሙስና ጋር በተያያዘ በአሁኑ የፊፋ ፕሬዚደንት ኢንፋንቲኖ ከ10 ዓመት በፊት የተተኩት ሴፕ ብላተር በኤክስ ገጻቸው ላይ ጉዳዩን በተመለከተ እግር ኳስ የፖለቲካ ኃይል የመጫወቻ ሜዳ ፈጽሞ መሆን የለበትም ሲሉ ትራምፕን ተችተዋል። የአውሮፓ እግር ኳስ ማህበር አንድ ተጫዋች ቀይ ካርድ ሲያገኝ ቀጣይ ጨዋታ ላይ እንዳይሰለፍ የሚጣለው ቅጣት በፍላጎት የሚፈጸም ምርጫ ሳይሆን ደንብን መሰረት ያደረገ መርህ ነው ብሎታል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም